አንድ ነገር በመቀየር የምንፈልገውን ውጤት ማምጣት እንችላለን። እንዴት ነው ግን ይሄ የሚሆነው? እንግዲህ ከምንሰራው ስራ ከምናደርጋቸው እንቅስቃሴዎች ሁሉ የተሻለ ውጤት እንጠብቃለን፣ የተሻለ ውጤት እንዲኖር እንፈልጋለን። ብዙ ጊዜ ይሄን ባደርግ ይሄ ይሆናል፣ ይሄን ባደርግ እንደዚህ አይነት ውጤት ይመጣል የሚሉ እንግዲህ ውጣ ውረዶች አሉን ማለት ነው። ነገር ግን እንዴት ነው አንድን ነገር ብቻ በመቀየር ውጤቱን መቀየር የምንችለው? እንግዲህ ያ አንድ ነገር ምንድን ነው ከሚለው መነሳት አለብን ማለት ነው። እንግዲህ ብዙዎቻችን ብዙ ነገሮችን ዲስከቨር እናደርጋለን፣ ብዙ መላምቶችን፣ ብዙ መንገዶችን፣ ብዙ ሰው እንጠይቃለን። ከምንሰራው ስራ የተሻለ ውጤት ለማግኘት፣ ካለን ሪሌሽንሽፕ የተሻለ ውጤት ለማግኘት፣ ማገገም ከምንፈልገው ወይም ደግሞ መለወጥ ከምንፈልገው የጤና ሁኔታ የተሻለ ውጤት እንዲኖር፣ እንደዚሁም መንፈሳዊ ህይወታችን ላይ ብዙ ነገሮቻችን ላይ ለውጥ ስለምንጠብቅ፣ የተሻለ ለውጥ ስለምንጠብቅ፣ ከቀድሞ የተሻለ ትርፍ፣ ከቀድሞ የተሻለ ደስታ፣ ከቀድሞ የተሻለ ስኬት ስለምንፈልግ ሁልጊዜ መንገዶችን በማፈላለግ ውስጥ ነን። እንዴት ነው አንድን ነገር በመለወጥ ውጤቱን መቀየር የሚቻለው? እንግዲህ ምናልባት ሰምተን ሊሆን ይችላል ስትራቴጂ ስለሚባል ነገር። በተለይም የሰን ሹ የሚባል ሰው ዘ አርት ኦፍ ዋር የሚል መጽሐፍ አለ። የጦርነት ጥበብ ይባላል ማለት ነው። እንግዲህ ብዙ ጊዜ ጦርነት በጫካና በሜዳ ብቻ የቀረ ይመስለናል። ነገር ግን እያንዳንዱ የህይወታችን ክፍል ስትራቴጂ ይፈልጋል ማለት ነው። ጥሩ ስትራቴጂ ካልተከተልን የምንፈልገውን ለውጥ ማምጣት አንችልም። ስለዚህ አንድን ነገር በመቀየር ውጤቱን መቀየር ይቻላል የምንለው ነጥብ ስትራቴጂ ነው ማለት ነው። ስትራቴጂያችንን ስንቀይር ውጤቱ ይቀየራል ማለት ነው። ብዙ ነገር ላይ መልፋት አያስፈልገንም። አንድ ነገር ላይ ማስተር ማድረግ እጅግ አስፈላጊ ነው። በጣም ጥቂት ሰዎች ናቸው እንግዲህ በዓለም ላይ ስትራቴጂስት የሚባሉት። ቢዝነስ ስትራቴጂስት የሚባሉ አሉ፣ የጦርነት ስትራቴጂስት የሚባሉ አሉ። እነኛ ሰዎች ነገሩ ውጤታማ የሚሆንበትን መንገድ ማመላከት ነው ስራቸው ማለት ነው። አንዳንድ ጊዜ ተነብያሉ። እንደዚህ አይነት ውጤት ታመጣለህ፣ እንደዚህ አይነት መንገድ ብትከተል እንደዚህ ይሆናል፣ እንደዚህ ብትከተል እንደዚህ ይሆናል የሚል ሀሳብ። ምን ያህሎቻችን ስትራቴጂስቶችን አግኝተን እናውቃለን? ምን ያህሎቻችን ቢዝነስ ስትራቴጂስቶችን አግኝተን እናውቃለን? በተሰማራንበት መስክ ውስጥ ስትራቴጂስቶችን አግኝተን እናውቃለን? እንግዲህ ጥቂት ናቸው እንዳልኳችሁ፣ በጣም ጥቂቶች ብቻ ነን የቢዝነስ ስትራቴጂስት እንዳለ ራሱ የምናውቀው ማለት ነው። ስለዚህ አንድ ነገር በመለወጥ ሁሉን ነገር መቀየር ይቻላል ወይም ውጤቱን መቀየር ይቻላል ያልነው ስትራቴጂስቶችን ሚት ማድረግ ወይም ስትራቴጂስቶችን ማግኘት የሚባለው ነገር ነው። እነኚህ ስትራቴጂስቶች ምንድን ነው የሚሰሩት ሲባል ምን መንገድ ብንከተል ምን አይነት ውጤት እንደምናመጣ ይነግሩናል ማለት ነው። እንግዲህ ብዙ ጊዜ ሰምታችሁ ከሆነ ዶንት ቼንጅ ዘ ቪዥን በት ቼንጅ ዘ ስትራቴጂ ይባላል። አንዳንድ ጊዜ የምንሰራው ስራ የምናደርገው ነገር አልሰራ ሲለን የምንለው አይ ይሄ ነገር በቃ አያዋጣም ቢቀርብኝ ይሻላል ምናምን ነው የምንለው። ከዛ ረጅም ዓመት የለፋንበትን ራዕይ ረጅም ዓመት የለፋንበትን የህይወት ተልኳችንን እንተዋዋለን ማለት ነው። ነገር ግን ቪዥናችንን ወይም በህይወታችን ውስጥ ያለውን ዓላማ ሳይሆን መቀየር ያለብን መንገዱን ነው መቀየር ያለብን። እንግዲህ በህይወታችን በጣም ልመልሳቸው ከሚገቡ ጥያቄዎች ውስጥ አንዱ ሃው ኤንድ ዋይ የሚለው ነው። የመጀመሪያው ዋይ፣ ለምንድን ነው ይህን ስራ የምሰራው? ለምንድን ነው የምኖረው? ለምንድን ነው እዚህ ጋር የተገኘሁት የሚለው በተወሰነ መልኩ ህይወታችንን አቅጣጫ ያስይዛል ማለት ነው። ምንድን ነው ዓላማችን? ገንዘብ ማግኘት የምንፈልግበት ዋና ዓላማ ምንድን ነው? ምን ለማድረግ ነው ገንዘብ ስናገኝ የሚለው በደንብ ስራ ውስጥ ከመግባታችን በፊት ወይም ንግድ ውስጥ ሊሆን ይችላል፣ ብቻ ውጤት ለማግኘት የምንፈልግበትን ዳይሬክሽን ያመጣልናል ማለት ነው ዋይ የሚባለው። ከዛ ሃው የሚባለው ደግሞ ወደምንፈልገው ነገር እንዴት ነው የምደርሰው? ስለዚህ ስትራቴጂ የሚባለው ነገር ሃው ነው ማለት ነው። ብዙ ጊዜ ሰዎች ይነግሯቸዋል፣ ሀብታም መሆን አለብህ፣ ገንዘብ ማግኘት አለብህ፣ እንደዚህ መሆን አለብህ፣ እንደዚህ መሆን አለብህ የሚባሉ ነገሮች እንሰማለን ብዙ ጊዜ። እሱም ብቻ ማወቅ ግን በቂ አይደለም ማለት ነው። ሃው የሚለው ነው። እንዴት ነው የተሻለ ገቢ የማገኘው? እንዴት ነው የተሻለ የፍቅር ግንኙነት እና ትዳር ውስጥ የምገባው? እንዴት ነው ትዳሬን የማሻሽለው? ራሱ ያለሁበትን የጤንነት ሁኔታዬን እንዴት ነው የማሻሽለው? መንፈሳዊ ህይወቴን እንዴት ነው የማሻሽለው? እንዴት የሚለውን የያዘው ፓርት ስትራቴጂ ይባላል ማለት ነው። ስለዚህ እንዴትን ነው መመለስ ከቻልን ብዙ ጥያቄዎችን መመለስ እንችላለን። ስለዚህ ሃው የሚለው ላይ በጣም ማተኮር መቻል አለብን። ምናልባት የምንሰራበት መንገድ የምናደርግበት መንገድ ወደ ውጤት የማይወስድ ሊሆን ይችላል ማለት ነው። በመሰረቱ አንድን ነገር ለማግኘት አንድ መንገድ ብቻ አይደለም ያለው፣ በጣም ብዙ መንገድ ነው ያለው ማለት ነው። አንዳንድ ጊዜ በሆነ መንገድ የመጡ ሰዎችን እንከተላለን ማለት ነው። ከዛ እነሱ የሄዱበት መንገድ ለእኛ ላይሰራ ይችላል። ስለዚህ ሁልጊዜ መስራት የምንፈልገውን ነገር በምን መንገድ ብሰራው የተሻለ ውጤታማ ይሆናል የሚለውን ነገር ማወቅ ያስፈልጋል። ይሄ ደግሞ
ስትራቴጂ እንለዋለን ማለት ነው። ዶንት ቼንጅ ዘ ቪዥን በት ቼንጅ ዘ ስትራቴጂ እንለዋለን ማለት ነው። እንግዲህ ስትራቴጂ በጣም ወሳኝ ነገር ነው። ቅድም እንዳልኳችሁ ስትራቴጂን በሚመለከት እውቀት ያላቸው ሰዎች በጣም ጥቂቶች ናቸው ማለት ነው። በጣም ጥቂቶች ናቸው። በእያንዳንዱ ፊልድ ውስጥ ይሄን አድርግ ይሄን አድርግ ይሄን አድርግ የሚሉን ሰዎች እንግዲህ በተወሰነ መልኩ ስትራቴጂስት ለመሆን እየሞከሩ ነው ማለት ነው። ዱዚስ ይበዛል። ለምሳሌ ቢዝነስ ውስጥ ጠንክረህ ስራ ሊሆን ይችላል። ግን ጠንክረን እየሰራን ምናልባት ለውጥ ላይመጣ ይችላል። አንዳንድ ጊዜ ጠንክሮ መስራት ብቻውን ለውጥ ላይ ያመጣ ይችላል ማለት ነው። በጣም ብዙ የሚፈጉ ሰዎች እኛ ተኝተን ተነስተው ብዙ ትጋት ውስጥ የሚገቡ ሰዎች አንዳንዴ ከኛ በታች የሆነ ነገር ሊያገኙ ይችላሉ ማለት ነው። ምንድነው ታዲያ አድርግ የተባልኩትን ነገር ሁሉ አደረግኩ። እንግዲህ እንደ ቀልድም ብዙ ጊዜ ይቀርባል። ትጋልኩ ተጋው ፍጋልኩ ፈጋው ምናምን እየተባለ እንግዲህ ቀልድ ውስጥ ምናምን የተለያዩ ቪዲዮዎች ውስጥ ልታገኙ ትችላላችሁ። ሰዎች ብዙ ነገር ብዙ ምክር ተመክረው ግን ለውጥ ላይ መጣ ይችላል ማለት ነው። ምን ማለት ነው? ያ ስትራቴጂ ምናልባት ለዛ ሰው ላይ ሰራ ይችላል። ያ ሰው ላለበት ከባቢ ላይ ሰራ ይችላል። ስለዚህ ስትራቴጂን ስንቀምር ለዛ ከባቢ የሚሆን ስትራቴጂ መሆን መቻል አለበት። ብዙ ጊዜ እንግዲህ በአበሻው ማህበረሰብ ወይም በኢትዮጵያን ዘንድ የአሜሪካንን ስትራቴጂ የአውሮፓንን ስትራቴጂ ለመተግበር እንሞክራለን። ያ ነገር ደግሞ ብዙዎችን ያለፋል። ምክንያቱም እዚህ ያለው ኢንቫይሮንመንት ሌላ ነው። የመንግስት ፖሊሲ ሌላ ነው። መዋቅሩ ሌላ ነው። በጣም ብዙ ነገር ሌላ ነው ማለት ነው። ስለዚህ እኛን የሚመስል ስትራቴጂ ክራፍት ማድረግ ወይም መፍጠር መቻል አለብን ማለት ነው። ከዛ ደግሞ ያ እኛን የሚመስል ስትራቴጂ ደግሞ ዘመኑን የሚመጥን መሆን መቻል አለበት። ለምሳሌ በአሁኑ ጊዜ ሰዎች ምርታቸውና አገልግሎታቸውን በሚዲያ ነው የሚያስተዋውቁት። በጣም የሚዲያ አቬይላቢሊቲ ከሌለ ሚዲያ ላይ የማይገኝ ከሆነ ያ ተቋም በተወሰነ መልኩ ሽያጩ ማሽቆልቆል ይጀምራል ማለት ነው። አገልግሎቱ ተደራሽ አይሆንም ማለት ነው። ስለዚህ 21ኛው ክፍለ ዘመን ላይ ያለ ስትራቴጂ አለ። ለ19ኛው ክፍለ ዘመን የሚሰራ ስትራቴጂ አለ። አንዳንድ ጊዜ ሌት የሆኑ ስትራቴጂዎች፣ የተደገሙ ሁል ጊዜ የሚባሉ ስትራቴጂዎች የሰዎችን ህይወት ያደክማሉ ማለት ነው። ስለዚህ በጣም ምርጥ የሆነ ስትራቴጂ መተግበር ያስፈልገናል። ለውጥ ማግኘት የምንፈልግ ከሆነ ቼንጅ ዘ ስትራቴጂ ኤንድ ሁሉም ነገር ይቀየራል ተብሎ ይታሰባል። ውጤቱ ይቀየራል ተብሎ ይታሰባል። ስለዚህ ውጤታችንን ከሚቀይሩት ነገሮች ውስጥ አንዱ ስትራቴጂን መቀየር፣ የምንሰራበትን መንገድ፣ ያንን ነገር የምናደርግበትን መንገድ መቀየር ያስፈልጋል። ስትራቴጂን በሚመለከት እንግዲህ በተከታታይ ከኔ ጋር ቆይታ የምናደርግ ይሆናል። የቢዝነስ ስትራቴጂዎችን እናያለን ማለት ነው። የተለያዩ የቢዝነስ ስትራቴጂዎች በኢኮኖሚ ለውጥ የምናመጣባቸው የቢዝነስ ስትራቴጂዎች እንግዲህ ከዚህ ቪዲዮ በፊት ብዙ ቪዲዮዎች ሰርቻለሁ። ሀብታሞች እንዴት ሀብታም ሆኑ የሚል፣ እንዴት ነው የሚያስቡት ሀብታሞች የሚል ነገሮች ከፎር ሲ ጋር የተያዘ እና ቪኤት ምናምን ከሚል ነገር ጋር የተያዙ በጣም ሀሳቦችን እዛ ውስጥ ታገኛላችሁ። ይሄኛው ግን ስለ ስትራቴጂ ነው ማለት ነው። ሃው የሚባለውን ነገር ሃው መመለስ በጣም አሪፍ ነገር ነው ማለት ነው። ብዙ ጊዜ የሚቸግረን ይሄንን ነው። እንዴት ነው ሀብታም የሆነው? እንዴት ነው የተሻለ ገቢ ያገኘው ሰው? እኔ ምን ማድረግ አለብኝ? በየትኛውም መንገድ መከተል አለብኝ የሚባለው ይህ ስትራቴጂ ይባላል። ለምሳሌ በአሁኑ ጊዜ በጣም ኢትዮጵያ ውስጥ ያለ የምንዛሪ ነገር በጣም የወረደ ነው ማለት ነው። $1 በብዙ የአሜሪካን ማለት $1 በብዙ የኢትዮጵያ ብር ነው የሚቀየረው። ስለዚህ አንዱ ስትራቴጂ ምናልባት የምንሰራቸውን ስራዎች በዶላር የምንሰራበትን መንገድ መፈለግ ሊሆን ይችላል ማለት ነው። ምክንያቱም ይህን ያህል የምንዛሪ ልዩነት ካለ እንዴት ነው ታዲያ እኔ የምሰራውን ስራ በዶላር መስራት የምችለው? ኦር ክፍያው በዶላር እንዲሆን የማደርገው እንዴት ነው? ምክንያቱም አሁን ግሎባላይዜሽን የሚባለው ነገር ስላለ እኛ የምንሄዳቸው የምንከተላቸው ስትራቴጂዎች የዓለምን ፍጥነት የማይመጥኑ ከሆኑ የፈለገ ብንሰራ ልንደርስ አንችልም ማለት ነው። ወይም ደግሞ ሌሎች ስትራቴጂዎችን መሞከር ያስፈልጋል። እንግዲህ ለዛ ነው ብዙ ሰዎች ዩቲዩበሮች፣ ቲክቶከሮች የተለያየ ቴክኖሎጂ ጋር የተያዘ ነገርን የሚሰሩት። ምክንያቱም ያንን ፕላትፎርም የፈጠሩት ሰዎች የሚከፍሉት በዶላር ስለሆነ ማለት ነው። በተወሰነ መልኩ እነኛ ሰዎች ዶላር ያገኛሉ። የዶላር ምንዛሪ ደግሞ በብር ሲቀየር ከፍተኛ ነው። ስለዚህ እነኛ ሰዎች በተወሰነ መልኩ የተሻለ ውጤት ያመጣሉ ማለት ነው። ስለዚህ የምንሰራበትን መንገድ መቀየር ያስፈልጋል ማለት ነው። እንግዲህ ስትራቴጂ የሚባለው እየሰራን ያለው ነገር የተሻለ ውጤት እንዲያመጣ መቀየር ያለብን ነገር ነው ማለት ነው። ዶንት ቼንጅ ዘ ቪዥን በት ቼንጅ ዘ ስትራቴጂ ይባላል ማለት ነው። እንግዲህ አንድ ሰው ለምሳሌ እውቀት ከሆነ ያለው
ምናልባት በየቦታው በየቤት እየሄደ በየሰዎች ቤት እየሄደ ሊያስተምር ይችላል፣ ሊያስጠና ይችላል። በየትምህርት ቤቱ እየሄደ ሊያስጠና ይችላል። እዚሁ ያለበት አካባቢ ውስጥ ሊሰራ ይችላል ማለት ነው። ነገር ግን ሌላ ስትራቴጂ ከፈለገ ምናልባት መጽሐፍ ሊሆን ይችላል፣ ኦር ኦንላይን ላይ ማስተማር ሊሆን ይችላል። የተለያዩ መንገዶችን መከተል መቻል አለበት ማለት ነው። አንድ እንግዲህ የስጋ ነጋዴዎች ወይም የስጋ ቤት ቢዝነስ ያላቸው ሰዎች ብዙ ጊዜ ሰውን ሲመክሩ እንደዚህ ይላሉ። በጣም ብዙ ስትራቴጂ የማያውቀው ሰው በሬውን ነው የሚሸጠው። ስትራቴጂ የሚያውቀው ደግሞ ስጋ ነጋዴ ያንን በሬ ያርድና ግማሹን በቁርጥ፣ ግማሹን በክትፎ፣ ግማሹን በቅቅል፣ ግማሹን በቀይ ወጥ፣ ግማሹን በጥብስ እያለ ውጤቱን ይቀይረዋል ማለት ነው። ሶ ምናልባት የምንሰራቸው ስራዎች አፕሮቻችን አንድ ስለሆነ ሊሆን ይችላል ፈላጊ የሌላቸው። ስለዚህ መልኩን እየቀያየርን በተለያየ ስትራቴጂ ያንን ውጤት ለመቀየር መስራት አለብን። ከኔ ጋር እንግዲህ በቀጣይነት ምንድነው ስትራቴጂ፣ ምን አይነት ስትራቴጂዎችን መከተል አለብን፣ የተለያዩ ሀሳቦችን ከኔ ጋራ የምንከፋፈል ይሆናል። አንድን ነገር በመቀየር ውጤቱን መቀየር ይቻላል። ስለ ስትራቴጂ እውቀት እንዲኖረን እንግዲህ ከኔ ጋራ ቆይታ የምናደርግ ይሆናል። ስለምትከታተሉን በጣም ነው የምናመሰግነው። እንግዲህ ለሌሎች ሀሳባችን እንዲደርስ ሼር እንደዚሁም ደግሞ ሰብስክራይብ ልታደርጉልን ትችላላችሁ። እንግዲህ የተለያዩ ሰርቪሶችን ነው የምንሰጠው። የማማከር ሰርቪሶች እንሰጣለን። እንደዚሁም ደግሞ ስልጠናዎችን በአካልና በኦንላይን ከኛ ጋር ማሳለፍ የምትፈልጉ ከሆነ ስልክ ቁጥሮችን እናስቀምጣለን፣ ልታገኙን ትችላላችሁ ማለት ነው። እንግዲህ የተሻለ ህይወት እንዲኖረን የተሻሉ መረጃዎችን፣ የተሻሉ አቲቲዩዶችን እንደዚሁም የተሻሉ ስኪሎችን መያዝ መቻል አለብን የሚል ሀሳብ አለን። ስለምትከታተሉ እናመሰግናለን። መልካም ጊዜ ይሁን።